ቀጣዩ ትኩረታችን ቸላው ላይ ይሆናል። ቼልሲ ሰሞነኛ ውጤቱ እጅግ ላሽቋል፣ ወርዷል ማለት ይቻላል። በ114 ዓመታት ታሪክ ለመጀመሪያ ጊዜ በ5 ተከታታይ ጨዋታ ጎል ሳያስቆጥር የተሸነፈበት ታሪክ ተመዝግቦበታል። እንደዚሁም በአለፉት 33 ዓመታት ለመጀመሪያ ጊዜ 5 ተከታታይ ጨዋታ የተሸነፈበት ሆኗል። ቼልሲ ሊያም ሮሴነር አሰልጣኝ ኢንዞ ማሬስካን ሲተኩ ብዙ ለውጥ እንዲያመጡ ታምኖባቸው ለዛውም የ6 ዓመት ኮንትራት እንዴት ነው የሰጧቸው? ግን የ6 ዓመት ምናቸውን አይቶ ነው? ግን አንዳንዴ እኮ አይዞርብህ። ቼልሲ እኮ ሲዞርበት እንደዚህ ነው። ሲዞርብህ ኮንትራት ነው የሚሰጠው። 6 ዓመት ኮንትራት ለሊያም ሮሴነር፣ ለኒኮላስ ጃክሰን 9 ዓመት እኮ ነው የሰጡት። ግን አሁን እንዴት አድርገው ያሰናብቱ? ግራ ገባቸው። በእርግጥ ያለው ባየር ሙኒክ ነው ኒኮላስ ጃክሰን፣ ግን በቃ ክለቡ እንደማይመጥን ያውቃሉ። ኒኮላስ ጃክሰን ፕሮፋይሊክ አጥቂ አይደለም። እንደነ ድሮግባ፣ እንደነ ዲየጎ ኮስታ፣ እንደነ ሼቭቼንኮ አይነት በቃ የቼልሲ ከለር ያለው አጥቂ አይደለም። እንዴት 9 ዓመት ትሰጣለህ? 9 ዓመት ሰጥተውን ግራ ገባቸው። እንዳይሸጡት የሚሰጣቸው ዋጋ በጣም አነስተኛ፣ እንዳያስቀምጡት 9 ዓመት ኮንትራት ሰጥተውታል። ቼልሲ እንደዚህ ነው፣ ረዥም ዓመት ነው የሚሰጠው። ግራ ገባቸው እና ሊያም ሮሴነር ተመሳሳይ ነገር ነው የምንመለከተው። 6 ዓመት ኮንትራት ነው የሰጧቸው። ብሉኮ 6 ዓመት ኮንትራት። ባለፉት 5 ተከታታይ ጨዋታዎች ትናንት 3-0 በኤቨርተን 3-0 በሲቲ 3-0 በዩናይትድ 1-0 5 ጨዋታዎችን ጎል ሳያስቆጥሩ ነው የተሸነፉት። 5 ጨዋታዎችን በዘንድሮው ውድድር ዓመት ባለፉት 3 ወራት በአምስቱም ሊግ ደረጃ ብትሄድ በቼልሲ ደረጃ የተሸነፈ ቡድን የለም። በነገራችን ላይ ኢንዞ ማሬስካ በሰበሰቡ ነጥብ ነው እንጂ ከመጀመሪያው ጀምሮ ሊያም ሮሴነር ይዞ እስካሁን ቢመጡ ቼልሲ ከቶተንሃም ጋር ነበር የሚፎካከሩ ላለመውረድ። ያሁን ውጤቱ ሊያም ሮሴነር ከመጡ በኋላ ያለው ውጤቱ ቼልሲ ለቶፕ ፎርም ለሻምፒዮንነት የሚያፎካክር ሳይሆን የሆነው ላለመውረድ የሚጫወት ቡድን ነው የሚሆነው። አሁን ለምሳሌ የካሪክን ውጤት ብትወስደው ካሪክ ከመጀመሪያው ጀምሮ ቢይዙት አሁን ባላቸው የማሸነፍ ንጻሬ ለሻምፒዮንነት ይፎካከሩ ነበር። አሁን ባላቸው ንጻሬ ኑኖ ስፕሪንቶ ሳንቶ፣ ቀደም ብሎ የሚመጡ ግራም ፖተር ገና በውድድሩ ሳይጀምሩ ይሰናበቱ። አሁን ያላቸውን ንጻሬ ስንመለከት በደረጃ ስንጠረዥ ወገብ ላይ ነበር የሚገኙት። 10ኛ 9ኛ ለአውሮፓ እግር ኳስ ሊፎካከሩ ይችሉ ነበር። ሌሎችም ቡድኖች አሰልጣኝ የቀየሩ ቡድኖች ስትመለከት ቼልሲስ ሊያም ሮሴነር ከመጡ በኋላ ያለው ውጤት ቢሰላ ቼልሲ ከቶተንሃም ጋር እኩል ነው የሚቀመጠው። ወራጅ ቀጠና 19ኛ 18ኛ ደረጃ። ተስፋ የለውም ቡድኑ። ፕላን የለው፣ እቅድ የለው። የትኞቹን ተጫዋቾች እንደሚጠቀም አያውቅ፣ ለምን እንደሚጠቀማቸው አያውቅ። የታክቲካል ኢንተለጀንሲው በጣም ደካማ የሆነ ቡድን እየተመለከትን ያለ ነው። እንዴ ትናንት 8 ከግብ ጠባቂው ጋር 9 ተከላካይ እኮ ነው ይዞ የገባው። ግርምኝ 9 ተከላካይ፣ ለዛውም 3 ነጥብ እየፈለክ አቻ ፈልገው እንኳን ቢሆን ኦኬ አቻውን ፈልገው ነው ምናምን ትላለህ። 3 ነጥብ የግድ አስፈላጊ እንደሆነ እያመንክ፣ ምክንያቱም ካላሸነፍክ አቻ መውጣትም ወደ ሻምፒዮንስ ሊግ አያስገባም። ማሸነፍ ብቻ ነው ሻምፒዮንስ ሊግ ላይ እንደው ምናልባት እሱም የሚያስጠጋ። ስለዚህ ለዛ እንደዚህ አይነት ሐሳብ ላለው ቡድን እንደ 9 ተከላካይ ይዘህ ትገባለህ። ሮበርት ሳንቼስ ግብ ጠባቂው ነው። ጃረላቶ፣ ኩኩዌያ፣ ማሎ ጉስቶ፣ ቻሎባ፣ ፎፋና፣ ከነሱ ፊት ደግሞ ኢንዞ፣ ካይሲዶ፣ ላቪያ። ማን ያጥቃ? ግርምዬ ማን ያጥቃ? 2 ተጫዋቾች ነው ያሉት። አንዱ ፔድሮ ኔቶ ነው፣ አንዱ ሊያም ዴላፕ ነው። በጣም በተለይ ሊያም ዴላፕ እኮ አጥቂ ነው ከሚባል ከባድ ነው። አንደኛ ዓመቱ ሙሉ የተጫወተ አይደለም። ልጇ ፔድሮ ነው ቅድሚያ የሚሰጡ። ይሄን ቡድን ይዘው ገብተው ፈርስታፍ ብቻ 6 ጎል፣ ግማሽ ደርዘን ጎል ያስተናግዱ ነበር። ፈርስታፍ ብቻ። እድሜ ለሮበርት ሳንቼዝ፣ እድሜ ለቻሎባ መስመር ላይ ያወጣቸው ኳሶች። ሰከንድ አፍ በተወሰነ መንገድ ጋርናቾን አስገብተው ለመቀየር ጨዋታውን ጥረት አድርጓል። ይሻላል ከፈርስታፉ ቡድን፣ ግን በቂ አልነበረም። አንዳንዴ ልምምድ ቦታ ላይ ተጫዋቾቻቸውን አያቸውም የሚል ጥያቄ ታነሳል። አሁን ኢሶጎ ተቀይሮ ገብቶ ጥሩ ነበረ። ጥሩ ከሆነ ታዲያ ለምንድን ነው ሜላቪያን ቀድመው አስገቡት የሚል ጥያቄ እንድታነሳ ያደርጋል። ከዛ ባለፈ በእርግጥ ጉዳቶች አሉ። ጆዋ ፔድሮ ተጎድተዋል።
ኮል ፓልመር ተጎድቷል፣ ሪቼ ጄምስ ተጎድቷል፣ ወሳኝ ወሳኝ ተጫዋች ተጎድቶባቸዋል። አማራጭም የላቸው። ለምሳሌ እነ ጊተንስ የሉም፣ እነ ስቲቫው ኦፍኮርስ የጉዳት ነገሮች ጫና አለው። ግን ኮምፒት ማድረግ እንኳን አችልም። ኮምፒት ማድረግ መፎካከር፣ አሁን እኮ ፉክክሩም ላይ ነው ቼልሲ የሌለብን እና ትናንት እንዲሁም ጨዋታው መሃል ላይ 3-0 ሲመሩ የቡድኑ የባለቤትነት ድርሻ ካላቸው ሰው መካከል አንዱ የሆኑት የቶድ ቦሊ ተገዳዳሪ ወይም ስፖርታዊ ውሳኔዎችን በመወሰን ከፍተኛ ስልጣን ያላቸው ሰው ቴክስ ሲያደርጉ ነበረ። እዛው ቁጭ ብሎ ስቴዲየም ውስጥ እያየን ነበር። እንዲሁም ይሄማ ለሊያም ሮሴኔር ነው ስንብት ይመስላል እያል ነበር አይደል? እና ዛሬ ወጡ መረጃዎች ሊያም ሮሴኔር እንደሚሰናበቱ የሚያሳዩ ነበሩ። ቼልሲ ሊያም ሮሴኔርን ያላሰናበተበት ምክንያት ዛሬ ነገ ለውጥ ያመጣል፣ ከነገ ወዲያ ውጤት ይቀለብሳል፣ ሻምፒዮንስ ሊግ ይገባል ብሎ አስቦ አይደለም። ቼልሲ ሊያም ሮሴኔርን የተወበት ምክንያት በመጪው እሁድ ይመስለኛል አይደለ ወይ ቅዳሜ እሁድ ባለው የኤፍኤ ካፕ ጨዋታ ሊድስን ይገጥማሉ በግማሽ ፍጻሜ። ስለዚህ ይዘው የመጡትን ቡድን ስራቸውን ይጨርሱ። በሊድስ ከተሸነፉ ምንም ጥያቄ አታነሳበትም፣ ታሰናብታቸዋል። ሊድስን ካሸነፉ ቢያንስ የውድድር ዓመቱን ይጨርሱ። ኤፍኤ ካፕ ዋንጫ ካመጡ ቡድኑ ኋላ ዋንጫ ያጠናቀቀበት የውድድር ዓመት እንዳይሆን የሚል እሳቤ በመያዝ አመራሮቹ ቦርዶቹ በተወሰነ መንገድ ቀዝቀዝ አረጉት እንጂ የሊያም ሮሴኔር ስንብት የተፈረመ ያለቀ የደቀቀ ጉዳይ ነው። በፍጹም ከቸልሲ ጋር አይቀጥም። ግን ይህችን ኤፍኤ ካፕ ጨዋታ ይጠብቅ። ከተሸነፉ በሊድስ በማግስቱ ስንብታቸውን እንሰማለን። ካልተሸነፉና ከቀጠሉ እስከ ፍጻሜ ድረስ ሊጠብቋቸው ይችላሉ የሚል መረጃዎች በብዛት እየወጡ ነው ያሉትና ቼልሲ እኔ ለዘንድሮ እኮ አይደለም ግን ለቀጣዩ ዓመቱ ነው የምሰጋው። ቢያንስ ኢንዞ ማሬስካ እስከ ዓመቱ መጨረሻ ቢቆዩ የሚያሸጋግሯቸው የሚያሻሽሏቸው ተጫዋቾች ነበሩ። ኢስቲባው በደንብ እያደገ ነበረ። ጋርናቾ ጥሩ ነበረ። ጊተንስ ጥሩ እየመጣ ነበረ። ካይሲዶ እንደዚህ አልወረደም። ኢንዞ ፈርናንዴዝ የተሻለ ተጫዋች ነበረ። እንዳለ እኮ ነው አሁን እኮ አቋማቸው እኮ እየወረደ ያለው ያሰልጣጠን ችግር እንዳለ አሰልጣኙ እንዳልተቀበሉት እኮ በግልጽ ያሳያል እኮ። በፍጹም ታክቲኩን ለመተግበር ዝግጁ አይደሉም ልጆቹ። ወረዱ ልጆቹ። ቢያንስ ትራንዚሽን እንዲያደርግ ኢንዞ ማሬስካ ቢኖር ቀጣይ አሰልጣኝ እንኳን ብሰጠው እንኳን ጥሩ ትራንዚሽን ሰርቶልን ነው የሚሰጥ እና ሊያም ሮሴኔር ለቼልሲ ሌላ እንቅፋት ሆኖ የመጡ ከነውላቸው 6 ዓመት ውል እና መሰል ነገሮች ስትመለከት ውስብስብ ያለ የቼልሲን ችግር የባሰ ያሻሽሉታል ብሎ ያመጡት ሰው የባሰ አወሳስበው የሚወጡ ይመስለኛል። ግን የቼልሲ እግር ኳስ ክለብ ቀልቡም ቆዳውም ግርማ ሞገሱም መገፈፍ የጀመረው ሊያም ሮሴኔር መጥተው ጥቂት ጨዋታ ከተጫወቱ በኋላ ነው። ሙሉ በሙሉ ደግሞ በቅርብ ጊዜያት ቼልሲ ያ የሚያስፈራ ግርማ ሞገሱ ቀልቡ ቆዳውን በደንብ አድርጎ የገፈፈው ፓሪሰን ጀርመን ነው። ከፓሪሰን ጀርመን በኋላ ቼልሲ እግር ኳስ ክለብ ቀልብ ርቆታል። ሊያም ሮሴኔር ሌላኛው ካሶንጉዌ ናቸው። ሌላኛው ዋርትሶግ ወይም ደግሞ ሌላኛው ከርከሮ ናቸው። ሊያም ሮሴኔር ምላስ ያበዛሉ። ታስታውስ ከሆነ ሶፊያ ከአርሰናል ጋር የነበራቸው ጨዋታ ነበር። የተናገሩትን ነገር ታስታውሳለህ? በዛን ወቅት እንደመጡ አካባቢ አነጋጋሪ የሆነ ሀሳብ አመጡ እና ሌላኛው ካሶንጉዌ ማለት ሊያም ሮሴኔር ናቸው። ፓሪሰን ጀርመን እንዴት አድርጎ ነው ቀልባቸውን የገፈፈው? 8 ጨዋታዎች እናንሳ። 8 ጨዋታዎች በፓሪሰን ጀርመን 5-2 ተሸነፈ። በፕሪሚየር ሊጉ በኒውካስል ዩናይትድ 1-0 ተሸነፈ። እንደገና በፓሪሰን ጀርመን በመልሱ ጨዋታ 3-0 ያው በደርሶ መልስ 8-2 ተሸነፈ በፓሪሰን ጀርመን። በኤቨርተን 3-0 ከዛ መሃል ላይ አንድ ሚጢጢ የህፃን ልጅ አገኘና እሱን 7 ቦክስ አሳረፈበት። 7-0 ፖርትቬል የሚባል ክለብ ማለት ነው። መሃል ላይ ኤፍኤ ካፕ ላይ ማለት ነው። ከዛ ማንቸስተር ሲቲ 3-0፣ ማንቸስተር ዩናይትድ 1-0፣ ትናንት ብራይተን 3-0። እነዚህ አጠቃላይ ከ8ቱ ጨዋታ በ7ቱ የተሸነፈባቸው ጨዋታዎች ናቸው። ፕሪሚየር ሊጉን ነጥለን እናውጣው። በኒውካስል 1-0፣
በኤቨርተን 3-0፣ በማንቸስተር ሲቲ 3-0፣ በማንቸስተር ዩናይትድ 1-0፣ በብራይተን 3-0 እያጎረሱት ይሄዳሉ። በክሊንሺት ጎል እንኳን ማስቆጠር አልቻለም። ማስቆጠር አቃተው። በአምስቱ የባለፉት 5 የፕሪሚየር ሊግ ጨዋታዎች 1 ጎል አላስቆጠረም። 1 ጎል 11 ጎል ግን ቅሟል። በባለፉት 5 የፕሪሚየር ሊግ ጨዋታዎች 11-0 ነው የተሸነፈው ቼልሲ። ምን ያህል የቼልሲ ቀልብ እንደተገፈፈ ማሳያ ቁጥራዊ አሃዝ ነው። በደንብ አድርገው መርፌ ነው የወጉት ቼልሲ፣ ከባባድ መርፌ ማለት ነው። ተጋጣሚዎች የፕሪሚየር ሊግ ክለቦች ማለት ነው። ቼልሲ ደና ቡጥ ያርፎበት አሁን ሆስፒታል አልጋ ይዞ ተኝቷል። ጊዜ የሚፈጅ ቁስል ተሸክሟል። ምክንያቱም በፓሪስ ሰን ጀርመን የጀመረው ከባባድ ጡጫ በሌሎቹም ክለቦች ተደግሞ ፖርትቬል ላይ መድኃኒት እንደወሰደ ትንሽዬ ቀን አለ ውሃ ጠጡኝ አይነት ነገር 7-0 ያሸነፈበት ፖርትቬል ደካማ ቡድን መሃል ላይ አግኝቶ በኤፍኤ ካፕ። ከዛ በኋላ እነ ማንቸስተር ሲቲ እና ማንቸስተር ዩናይትድ ሁለቱ የማንቸስተር ከተማ ክለቦች ትናንት ብራይተን ደግሞ አራገፉት። ተመልሶ ማንቸስተር ሲቲ አልጋ ይዞ ተኝቷል ሆስፒታል ውስጥ። ቼልሲ ተመልሶ አልጋ ይዞ ተኝቷል ሆስፒታል ውስጥ። በጣም ቆስሏል። ሊያም ሮዜኒዮ ይህንን ቡድን አፈራርሶታል። ትናንት የብራይተንን ጨዋታ ብዙዎቻችሁ ተመልክታችሁታል። በተለይ ፈርስት ሃፍ ጭራሽ እኮ የለበትም እኮ ቼልሲ። ሮበርት ሳንቼዝ ያዳናቸው 2 አደገኛ ኳሶች፣ ከጎል ቻሎባ ያወጣው ኳስ፣ ያለቀለት ኳስ፣ እነዛ ኳሶች እኮ ቢደመሩ እኮ 6-0 ግማሽ ደርዘን ጎል ቼልሲ ቅሞ ይወጣ ነበር እኮ። 3-0 ነው የተረፈው። ደረጃውን አፈናቅሎታል። አሁን ብራይተን 6ኛ ደረጃ ላይ መጥቷል። ቼልሲ 7ኛ ደረጃ ላይ ተቀምጧል። ቼልሲ እግር ኳስ ክለብ ከኋላው ብሬንፎርድና በርማውዝ በተመሳሳይ 48 ነጥብ አጠገቡ አሉ። ኤቨርተን 46 ነጥብ አለው። ካሸነፈው ቼልሲን ያባረዋል፣ 49 ነጥብ ይገባል። እኛ አሰልጣኝ ታዲያ እስከ ዛሬ ከመጡት የቼልሲ አሰልጣኞች በጣም ደካማው አሰልጣኝ አይደሉም እንዴ? ሊያም ሮዜኒዮ እነ ጆዜ ሞሪኖን ባየንበት እነ ካርሎ አንቸሎቲን ባየንበት አይናችን በቼልሲ ቤት ውስጥ ኢቭን ኢንዞ ማሬስካ ቢያንስ ወርልድ ካፕ ክለቡን የዓለም ክብር ባለቤት እንዲያገኝ አድርጎታል። ኢንዞ ማሬስካ ኮንፈረንስ ሊግ ጋር አሳክቶለታል። ይሄ ሰውዬ ግን ሊያም ሮዜኒዮ ገና ሲያዩትም አሰልጣኝ አይመስልም። በነገራችን ላይ እንዲሁ ስትመለከተውም አሰልጣኝ አይመስልም። ከትምህርት ቤት ፎርፎ የወጣ ሰው ነው የሚመስለው። ከዩኒቨርሲቲ ትምህርት ቤት፣ ከከፍተኛ ትምህርት ቤት ማለት ነው። ትምህርት እያለው ፎርፎ ወጥቶ መነጸሩን አድርጎ የወጣ ሰው ነው የሚመስልህ። አንዳንዴ ዩኒቨርሲቲም ገብተው ደካማ ተማሪዎች አሉ። እንደዛ አይነት ተማሪ ነው የሚመስለኝ እኔ ሳየው ሊያም ሮዜኒዮ። ካሪዝማም የለው፣ ግርማ ሞገስም የለው። እንዲህ እነ አርሰን ቬንገርን እነ ፈርጉሰንን ባየንበት ግርማ ሞገሳቸው ገና ሲታዩ፣ እነ ጋርዲዮላን ባየንበት አይናችን እንዲህ ሊያም ሮዜኒዮ ቼልሲን በዚህ ደረጃ ይቅበረው እና ቼልሲ ሶፊ እንዳልከው ለቀጣዮቹ ጊዜያቶች አሳሳቢ ክለብ ነው። መዘጋጀት አለበት፣ ቶሎ መዘጋጀት አለበት። በቃ እኮ ትናንት እኮ ፍርስ የመጫወት ሞራላቸው ሁሉ እኮ ነው የጠፋው። ካይሲዶ መሮጥ ሲያቅተው፣ ኢንዞ ፈርናንዴስ ግራ ሲገባቸው ያን ያህል ብር አውጥቶ ስንት የአገር ማዕት ብር አውጥቶ ቼልሲ ብር ለማውጣት ለመሽረጥ ለማድረግ ቼልሲን የሚያክል የለም እኮ። ውሃ በላው፣ ያ ሁሉ ብር ውሃ በላው። አሁን ቼልሲ አሳሳቢው ሻምፒዮንስ ሊግ ኦልሞስት እየወጣ ነው፣ ወጥቷል። በቃ ዩሮፓ ሊጓንም ሊያጣት ነው። አንድ አማራጭ አለችው ሊድስ ዩናይትድ። ሊድስ ደግሞ ዘንድሮ ጨምሮ መጥቷል። ሶፊ እሁድ የሚደረገው ጨዋታ ከባድ ጨዋታ ነው፣ ታየዋለህ። ሊድስ በቀላሉ የሚላቀቅ ክለብ አይደለም። ሊድስ የዘንድሮ አቋሙ የሚገርም ነው። አለመውረዱን እያረጋገጠ ነው። በዚህ በኤፍኤ ካፕ በኩል ደግሞ ዩሮፓ ሊግ መግባት ይፈልጋል ደግሞ ሊድስ ዩናይትድ ማለት ነው።
ቼልሲ ፈጣሪ ሆኖ አሁን ያለበት አቋም እጅግ በጣም አስፈሪ ነው ለቼልሲ እግር ኳስ ክለብ። በጣም አሪፍ ግርምዬ፣ የመጨረሻ ጉዳዮችን እናንሳና ሌስተር ሲቲ ወረደ ግርምዬ። በጣም ነው የገረመኝ ከ10 ዓመት በኋላ ሻምፒዮን የነበረ ክለብ መውረዱ በጣም አነጋጋሪ ሆኖ እየተመለከት ነው የምንገኘው።